ያዘጋጀንላችሁ በደቡብ ጎንደር ሀገረ ስብከት ልዩ ስሙ አንዳቤት በሚባል አካባቢ በስፋት ከተለመደውና ከሚገለገሉበት የቅዱስ ያሬድ ዜማ የሆነውን የአንዳቤት የዜማ ይትባህል ይዘት ምንነት ከሌሎች ይትባህሎች የሚለይበትን አሁን ላይ ያለበትን ነባራዊ ሁኔታ በስፋት እንዳሰሳለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ይትባህል ማለት የግዕዝ ቃል ነው። ብህለ አለ ብሎ ይትባህል ማለት ይባላል ማለት ነው። ትርጓሜው ደግሞ ይትባህል ማለት ሲባል የነበረ ዛሬ እየተባለ ያለ ነገም ወደ ትውልድ የሚሸጋገር የሚባል የማይቋረጥ እንደ ጅረት የሚፈስ አባቶቻችን ያቆዩን እኛ ይዘን ለትውልድ የምናስረክበው ማለት ነው። ለዚያውም ደግሞ ይትባህል ሲባል ወይም ባህል ሲባል ሁለት አይነት ነገር አለ። መጥፎ ባህል አለ፣ መልካም ባህል አለና ይሄ መልካም ባህል ሃይማኖታዊ ትውፊት ያለው ስርዓተ ቤተክርስቲያንን የጠበቀ ከጥንት የመጣና አሁንም ያለው ወደፊትም የሚኖር ማለት ነው። የዜማ ይትባህሉም ጉባኤ ቤት በመሰረቱበት ቦታ ስያሜ ተሰጥቶት እንደሚጠራም ያስረዳሉ። ከነዚህ የዜማ ይትባህሎች አንዱ የአንዳቤት የወረብ ይትባህል እንደሆነ ሊቃውንቱ ይገልጻሉ። እንግዲህ በሀገራችን ወይም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚታወቁ ታላላቅ ባህሎች አሉ። ከነዚህ መካከል አንዱ የአንዳቤት ወረብ ነው። ሌላ ደግሞ የአጫብር ወረብ አለ፣ የተጉለት ወረብ አለ፣ የላሊበላ ወረብ አለ። እያንዳንዱ የተለያየ ለዛና ጣዕም አለው። በተለያዩ ምክንያት ይለያያሉ። ዙሮ ዙሮ ግን አምልኮተ እግዚአብሔር የሚፈጸምባቸው አገልግሎቶች ናቸውና ከነዚህ መካከል የአንዳቤት ወረብ መነሻ ነው ይላሉ አባቶቻችን። የዜማው መነሻ የቆማ ዜማ ነው። ከቆማ ዜማ ነው እንግዲህ ቅዱስ ያሬድ ከደረሳቸው ድርሰቶችና ቀዳሚ ከሚባሉት አንዱ የቆማ ዜማ ነውና የቆማ ዜማ ከቅዱስ ያሬድ ወይም ደግሞ ከቤተልሔሙ ዜማ ለየት ይላል። ዘለግ ያለ ነው፣ ርዝመት አለውና ወረብ የሚመስል ጣዕም አለው። ይሄኛው ዜማ አጠር ያለ ነው የቤተልሔሙ ዜማ። የቆሜ ዜማ ደግሞ ወዙ ረዘም ያለ ትንፋሽ እየተዋጠ የሚጮህ ዘለግ ያለ ነውና ወረቡ መጣ የሚባለው ከቆሜ ዜማ የተወሰደ ነው። እንደ አጋጣሚ ነው አንዳቤትና ቆማ ፊትና ፊት ያለ ቦታ ነው፣ ቅርብ ቦታም ስለሆነ ሊቃውንቱ ከቅዱስ ያሬድ ከቆሜ ድርሰት ያመጡት ነው ይባላል እና የቆየ ነው። ምክንያቱም የኖህ ልጅ ሰብታ የሚባል ከልደተ ክርስቶስ በፊት ሰብታ የሚባል ሰው መጥቶ ያረፈበት ቦታ ነው እና የተጀመረው ቀደም ነው። የአንዳቤት ወረብ ከሌሎች የሚለይባቸው ምክንያቶች አንዳንድ ነገሮች አሉ። ለምሳሌ የአንዳቤት ወረብ ሁለት ሰው ነው የሚቃኘው። ወረቡን ሲቃኘው ሁለት ሰው ነው የሚቃኘው። ይሄም ምሳሌ አለው፣ ዝም ብሎ አይደለም። ወፈነወሙ በበክልኤቱ ቅድመ ገጹ ጌታችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ማቴዎስ ወንጌል ምዕራፍ 12 ላይ እንዳለው ሁለት እያደረገ ነው ቅዱሳን ሐዋርያትን ለስብከተ ወንጌል የላካቸውና ሁለት ሰዎች ይቃኙታል። ግድግዳውን ሁለት ጊዜ ጣራውን ሁለት ጊዜ ይላሉ። ሁለቱ ይጨርሱታል ማለት ነው። ከዚያ በኋላ ህዝቡ ማጠቃላይ በማህሌት ውስጥ ያሉት ሊቃውንት ከታይ ከግድግዳው ጀምረው ጣራውን አንድ ጊዜ ካሉ በኋላ ሁለተኛውን ጣራ በጸናጽል ይጀምሩታል። በዚህ ጊዜ ከበሮ መቾቹም ሁለት ናቸው፣ እንዲሁ የሐዋርያት ምሳሌዎች ናቸው። ሁለቱ ከበሮ መቾች ይይዛሉ፣ ከበሮ ያነሳሉ። ከዚያ በጥብጣቦ ነው የሚጀምረው፣ ወይ አማሪት በሚባለው በግራ ይጀምራል ከበሮ ይጀምርና ቀጥታ ይዘለቃል ማለት ነው። ሁለት ጊዜ እየተባለ ይመጣና ንሽም የሚጀመረው ከዚያው ነው፣ ከላዩ ከጣራው ነው የሚጀምረው ማለት ነው። ሲነሳ ከበሮ የተለያየ አመታት አለው። ለምሳሌ 3 አለው፣ 6 አለው፣ 9 አለው፣ 12 አለው። ያው የዜማ አይነት እንደሚታወቀው 3 ነው፣ ግዕዝ፣ እዝ፣ አራራይ ነው እና 3ቱ የዜማው አይነት 3 ስለሆነ ወይም ደግሞ የሥላሴን አንድነትና ሶስትነት ለመመስከር ነው 3 ጊዜ የሚባለው። 6 ሲባል ደግሞ 6ቱ ቃላተ ወንጌል ለመግለጽ ነው። በሌላ በኩል ደግሞ 9 ደግሞ የኢትዮጵያን ሃይማኖት የበለጠ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሰፉት ከውጭ ሀገር የመጡት አባቶቻችን 9 ቅዱሳን ምንላቸው ተሳቱ ቅዱሳን ምንላቸው አባቶቻችን እነሱን ለመጥቀስ ነው። 12 የሚባለው ደግሞ 12 ጊዜ የሚመተው ደግሞ የቅዱሳን ሐዋርያት የ12ቱ ሐዋርያት
የአስተምሮትን ዘመን ለመግለጽ የሐዋርያትን አገልግሎት ለመግለጽ ነውና የከበሮ አመታቱ እንደዚያ ነው። እርግጫው ያው እንደሚታወቀው ለየት ይላል የምንለው አንዳንዶች ሲዞሩም እንደቆሙ ነው የሚዞሩት። የአንዳ ቤት ወረብ ግን ለመነሳትም መጀመሪያ ከበሮው ሲመታ መጀመሪያ ሲነሳ ከመጀመሪያው አንብር ምልክት ተፈልጎ እዚያ ላይ ሁሉም የሚያስረግጡት ሰዎች 24 ሊሆኑ ይችላሉ በካህናተ ሰማይ ልክ ወይም ደግሞ እንደ ሰው መጠን ማለት ነው 12 ሊሆኑ ይችላሉ። በወዲህ 6 ነው 12 ይሆናሉ 24 ይሆናሉ። ወይም በወዲህ 3 በወዲህ 3 ነው 12 ሊሆኑ ይችላሉ በቅዱሳን ሐዋርያት ምሳሌ። በዚያ ልክ ከበሮ ሲነሳ መቋሚያቸውን ከመሬት ሲያነሱ መሬት ውስጥ ወድቀው ነው የሚነሱት። ይሄ የክርስቶስን ከሰማየ ሰማያት መውረድ ከድንግል ማርያም መወለድ ወደዚህ ምድር መምጣት ማስታወስ ማለት ነው። መሬት ወድቀው ነው የሚነሱት። ከዚያ በኋላ ይነሳሉ፣ ይሄዳሉ፣ ይመጣሉ፣ ይሄዳሉ፣ ይመጣሉ። አሁንም ከጣራው ከሁለተኛው ዝማሬ ላይ አሁንም እንደገና ከበሮ ይነሳና እንደዚህ እየተወዛወዙ ይቆያሉ። ያው ክርስቶስ ከሊቶስጥራ ወደ ቀራንዮ ሲመላለስ አይሁድ እያዳፉት ነበርና አንዳንድ ጊዜ መስቀሉን ወደዚህ ሲገፉት ወደዚህ ይዛመማል፣ ወደዚህ ሲገፉት ወደዚህ ይዛመማል። መከራውን እያስታወሱ ሊቃውንቱ በዚህ ያለው ወደዚህ ይዞራል፣ በዚህ ያለው ወደዚህ ይዞራል። ሲዞሩ ይቆዩና እንደዚህ ያወሰወሱ ይቆያሉ። መጨረሻ ላይ ሲዞሩ ለጥ ብለው ወድቀው እንደገና ደግሞ ይዞራሉ። ያ ማለት ምንድነው? ከሊቶስጥራ እስከ ቀራንዮ ደርሶ እንደመመለስ ማለት ነው። የክርስቶስን መከራ ነው የምናስታውሰው በዚህ መስቀለ ሞቱን ነው ቀራንዮን ነው የምናስታውሰው። ከዚህ መጨረሻ ላይ ወረቡ ይገባል። ወረቡ ሲገባ በፍጥነት ነው የሚገባው። ወረቡም የሚገባ ማለት ምንድነው? ወደ ቸብቸቦ ወደ ድምቀት ቅርጽ ይመለሳል ማለት ነው። ለምሳሌ የመጀመሪያው ለዘብታ ነው፣ ወዝ ያለው ዜማ ነው። ሲገባ ግን በጣም በፍጥነት ነው የሚገባው። ይሄ ደግሞ በጣም በፍጥነት መሆኑ የጽፋት ምሳሌ ነው። የከበሮ አመታቱም ጽፋት አይነት ነውና ጽፋት ማለት ደግሞ የክርስቶስ ፊቱን የመመታቱ ምሳሌ ነው። ጽፋቱን እያስታወስን ማለት የክርስቶስ ፊት መመታቱን እያስታወስን ነው ከበሮ የሚመጣው። በዚህ ጊዜ እስከዚህ ድረስ ነው እንግዲህ የአንዳ ቤት ወረብ መለየው እንደዚህ ነው። ይሄ ወረብ በደቡብ ጎንደር አካባቢ ልዩ ስሙ ወይም አንዳ ቤት በሚባለው አካባቢ ያሉ ሊቃውንት ጥንታውያን ሊቃውንት የሚወርቡት ወረብ ነው። እንደው እነሱ መካከል በየአድባራቱ ነው የሚወረብ። አንዱን ወረብ በወፍጫሜ ደብረ ሰላም ቅዱስ ጊዮርጊስ ጥንታዊና ታሪካዊ ደብር የሚወረብ አለ። እሱን ወረብና እንዴት እንደሚወረብ ወደዚያ እንሄዳለን። ደቂቀ መንግስት ፊቅጦራ ወሊ ፋሲለደስ ገላውዴዎስ ሚናስጭ ወስለ ዳዊት ቅዱስ ጊዮርጊስ ደቂቀ መንግስት ፊቅጦራ ወሊ ፋሲለደስ ገላውዴዎስ ሚናስጭ ለዳዊት ቅዱስ ጊዮርጊስ ተጽእናከሙ ዲበ ጽድዋን አፍራስ
ተጽናከሙ ዲበ ጽድዋን አፍራስ ኦደዋ ለኢትዮጵያ። እንግዲህ ይሄ የሚወረበው የህዳር ጊዮርጊስ ቅዳሴ ቤቱ ነው የሚከበረው። የሚወረበው ከማይሌት ነው። አርቼ ይባላል እና እዚያ ላይ ነው እንግዲህ በአንዳ ቤት ሲወረብ ሰማዕታት ከተነሱ ሰማዕታት ሁላቸው ይጠራሉ። መላእክትን የሚነካ ከሆነ ደግሞ ሊቃነ መላእክት ሚካኤል ወገብርኤል፣ ሱራፌል ወኪሩቤል እየተባለ ይወረባል። ጻድቃንን የሚነካ ከሆነ ደግሞ ተክለ ሃይማኖት፣ ገብረ መንፈስ ቅዱስ፣ አቢብ፣ ሱኖዳ፣ እንጦንዮስ፣ መቃርዮስ እያሉ ይወረባል ማለት ነው እና ይሄ በማህሌት ሊቃውንቱ የሚወርቡት በወፍጫሜ ደብረ ሰላም ቅዱስ ጊዮርጊስ የአጼናኦት ደብር እስካሁን ድረስ በየዓመቱ የሚባል ወረብ ነው ማለት ነው። እነዚህ የአቋቋሚት ባህሎች ስማቸው ይለያይ እንጂ መሠረታቸው የቅዱስ ያሬድን የዜማ አስተምሮ የሚከተሉ ናቸው። ከጊዜ በኋላ ጉባኤ ቤቶቹ በተከታዮቻቸው አማካኝነት መሠረቱን ሳይለቅ መጠነኛ የሆነ የዜማ ማጠርና መርዘም፣ የእንቅስቃሴና የወረብ ልዩነት እንደተፈጠረ ሊቃውንት አባቶች ይናገራሉ። እነዚህ ምስክር የሚባሉ ነገሮች የተወሰኑ ቦታዎች ናቸው። የሙያ አይነታቸውም የተለየ ነው። ለምሳሌ ድጓ ቤተልሔም ነው። አቋቋም ጎንደር ነው። ትርጓሚ መጻሕፍት በጣም በየቦታዎቹ አሉ። እነ ደብረ ድማ፣ እነ ሞጣ። በዚህ ስንሻገር ደግሞ እነ ጎንደር መድኃኔዓለም፣ አሁን ደብረ ታቦር መድኃኔዓለም የተጀመረ በጣም ትልቅ ጉባኤ አለ። እንደዚህ አልፎ አልፎ አሁን ደግሞ ጣና ቂርቆስ ላይና ባገረ ኪዳን እንደዚህ በየቦታዎች የትርጓሜ ቦታዎች አሉ። ይሄ የወረብ ግን የቤት ወረብ ነው የሚባለው እና ምክንያቱም አንዱ የራሱን ለመያዝ ነው እንጂ ወስዶ ሌላ ቦታ ለማራባት የሰው ፍላጎት ብዙ አይደለም። ለምሳሌ ሌላው ሙያ ተምሮ ወደ ሀገሩ ይወስደውና ያስተምርበታል፣ ያሰፋዋል። ወረብ ግን የቤት ወረብ ብሎ ነው የሚያስበው ሰው። እንደውም ብዙ ሰው የቤት ወረብ ነው ስሙን ሲሰይመው እዚያ ቤት እንዳይወጣ የማድረግ ነገር ስላልተሰራበት ለማለት ነውና እስካሁን ምስክር የለውም። እንደው አንዳ ቤት በዚህ በአንዳ ቤት ወረብ ብቻ ሳይሆን በቁም ጽፈት በጣም ታዋቂ ነው። የመጀመሪያው ቁም ጽፈት መገኛ ነው የሚባለው አባቶቻችን ሲነግሩና የቁም ጽፈት ብራና ወንበር ዘርግተው የሚያስተምሩ ሰዎች አሉ። እስካሁን ድረስ ብራና ዳምጠው ቀለም በጥብጠው የሚጽፉ የሚያስተምሩ አሉ። በጣም ልጅኝም ማስቆጭ ብለው ወንበር ዘርግተው የሚያስተምሩ አሉ። ዛሬ የሚያስተምሩ የሚጽፉ ሰዎች በጣም ብዙዎች አሉ። መነሻው መሆኑን ግን ምስክር የለውም። እውነት ለመነጋገር ምስክር ማህተም ተሰጥቶት ይሄ የአንዳ ቤት ወረብ መምህር ነው ተብሎ የሚሰጥበት የማተሚያ ቦታ የለውም። ምናልባት አልፎ አልፎ ለምሳሌ ኢትዮጵያ ሚሊኒየም ወይም 2000 ዓመት ስታከብር የሌሎች አብያተ ክርስቲያናት የግብጽም የህንድም የሌሎችም የራሻ ኦርቶዶክስ ተዋህዶ ቤተክርስቲያን ተጠርተው መጥተው ነበር። ወደዚህ አያት አብያተ ክርስቲያናት የሚባሉት መጥተው ነበር። ቅዱስ አቡነ ጳውሎስ ጋባዥነት መጥተው ነበር፣ ወደ ኢትዮጵያ መጥተው ነበርና በቃ በጣም በሚገርም ሁኔታ ነው የአንዳ ቤት ወረብ አንድ ክፍለ ጊዜ ተሰጥቶት ቀርቧል። የአጫብር ወረብ ቀርቧል። በሚገርም ሁኔታ ቀርቦ በእውነት ዓለምን በጣም ያስደመመ ነበር። ባለፈውም ብፁዕ ቅዱስ አቡነ መርቆሬዎስ በረከታቸው ይድረሰን እሳቸው ሲያርፉም እንዲሁ ከቀረቡት መርሃ ግብራት አንዱ የአንዳ ቤት ወረብ ነበር። መምህር አይነ ኩሉ የሚባል ወንድም ነበር አሰልጥኖ እዚያ አካባቢ ያሉት ሊቃውንት ሰብስቦ እሱ በሚገባ አቅርቦት አጋጣሚ እኔም ተሳትፌያለሁ። እዚያ ካስረጋጩ አንዱ ነበርኩኝና እንዲህ እውቅና አለው። በተለያየ ቦታ እውቅና ይሰጠዋል። አክሱሞች ያውቁታል በጣም። ላሊበላ ስትሄድ የአንዳ ቤት ወረብ ብለው ይጠይቁሃል። በየትኛውም ቦታ ይጠይቃሉ። ግን እንደ አጋጣሚ ሆኖና ስራም ስላልተሰራበት ምስክር ቦታ ተቀምጦለት ወደ ስራ አልተገባም። መምህር ተቀጥሮለት ራሱን የቻለ መምህር በደንብ አድርጎ አጥንቶ ያን የሚያስተምር ሰው አልተቀመጠም። ለምሳሌ የቆሜ ዜማ መምህር አለው፣ ምስክር አለው። የቤተልሔም ዜማ ምስክር አለው። ሌሎችም እንደዚህ የዜማ ስልቶች የቅዳሴ ምስክር አለ፣ የትርጓሜ ምስክር አለ፣ የአቋቋም ምስክር አለ። ይሄም አንዱ ነው ቢያዝ በጣም ወሳኝ ጉዳይ ነበር፣ ግን አልተደረገም። አዎ ከሌላው ወረብ የሚለይበት የአንዳ ቤት ወረብ ከሌላው ወይም እዚህ ታች ቤቱ ወረብ የሚለይበት አንደኛ ረጅም ነው። የሚቃኘውም ሁለት ሆኖ ነው። ወረቡ ደግሞ ሰማይትን የሚያነሳ ቀለም ከሆነ ሰማይታት ይገቡበታል። ጻድቃን ስማቸው ተለይቶ ማለት ነው። ሰማይት ካላ የፈርዎ ሰማይት ካላውን ቅዱሳን ሰማይት መርቆሬዎስ፣ ሰማይት ፋሲለደስ፣ ሰማይት ቴዎድሮስ፣ ሰማይት ግላውዲዮስ እያለ እነዚህን ሁሉ ያስገባል።
ጻድቃንም ካለ ደግሞ አቡነ ተክለ ሃይማኖት እና አቡነ ሌሎችንም ያስገባል። መላእክትን ሚነካ ከሆነ ደግሞ ሊቃነ መላእክት ሚካኤል ወገብርኤል ሱራፊል ወኪሩቤል እያለ ይህንን ሁሉ ያስገባል። እና የአንዳ ቤት ወረብ ደግሞ የሚመታው ከበሮ በግራ ነው የሚመታው፣ በግራ ነው የሚመታው። እርግጫውም በትጥቅ ነው፣ ታጥቆ ነው፣ አደግድጎ ታጥቆ ነው የሚወረበው። ከበሮ የሚመታት ሻሽ ሳይጠመጥም ራሱ አይመታም። ሻሽ ሳይጠመጥም ማስረገጥም ክልክል ነው በዚያ አካባቢው ማለት ነው። እና ሻሽ ጠምጥሞ ነው። ወረቡ እንግዲህ 3 አይነት ነው። ዜማውን የቅዱስ ያሬድን ዜማ ተከትሎ ግዕዝ አለው፣ እዝል አለው፣ አራራ ያለው። ቅድም አሁን ያልኩት ያ ደቂቀ መንግስት ብዬ ወረብኩት መነሻዬ ላይ እዝል ነው። ግዕዝ ደግሞ የምልጣኑ ደግሞ ከበሮውም ለብቻው ነው። ከበሮውም አመታቱም ለብቻው ነው። አራራዩ ደግሞ በምዕዋድ ጊዜም ደግሞ ራሱን የቻለ በአካባቢው ርግዶሽ ይባላል፣ ወይም መረግድ በመረግድ ብቻ ነው። በአንድ በኩል ተሰልፎ እያረገደ 3 ጊዜ ሄዶ እየሰገደ ከታቦቱ ፊት ነው የሚሄደውና ይህንን እንግዲህ ሄዶ ለሚያየውና ለሚመራመረው በጣም እጅግ የሚመስጥ ዜማውም የሚያራራ ምስጢር ተኮር የተካዮቹ ስም ሁሉ ደግሞ ይነሳል። የቦታውን የተከሉት ነገስታት ሊሆኑ ይችላሉ፣ መሳፍንት ሊሆኑ ይችላሉ፣ ሴቶች፣ እናቶች፣ ልዕልት የሚባሉ እነዚያ ሁሉ ይነሱበታል። በወረቡ ተካተው እስከ ዛሬም ድረስ ጸሎተ ለማርያም ወስለታ ሲባልም እነዚያ የነበሩት የቀደሙት ተካዮቹ አብረው ይነሳሉ በየአድባራቱ በአንዳ ቤት። ይሄ የሚታወቅ ነው ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመናት መካከል የጸና በሊቃውንት አባቶች የተቀመረ ምሉዕነት ያለው ትውልድ የሚቀባበለው ትውፊታዊ ስርዓት አላት። ስርዓቷን በአባቶች እግር ልጆች እየተተኩ ለብዙ ሺህ ዓመታት አጽንተዋታል። አንዳ ቤት ደግሞ ልዩ የሚያደርገው በግራ ነው የሚመታው። ከበሮ በግራ እጅ ነው። ያው አሁን ብዙ እየተረሳ የተወሰኑ አባቶች ካልሆኑ በቀር በቀኝ ነው የሚመታው። ግን የጥንቱ መሰረቱ ግን በግራ ነው ከበሮ የሚመታው። በግራ ማለት ሰፊው ክፍል ማለት ነው። እቺኛው አማሪት ትባላለች ቀኝ የምትያዘው እና ይሄ የሚመታው በግራ ነው። አባቶቻችን እጠይቅ ነበር አልፎ አልፎ እና አለቃ ኢየሱስ ኪዳነ ማርያም ታላላቅ ሊቃውንት ነበሩ እና መርጌታ እያለው የሚባሉ ሊቃውንት ነበሩና እነሱ ምንድነው የሚሉት በግራ ለምንድን ነው የሚመታ ብለን ስንጠይቃቸው መድኃኒታችን ኢየሱስ ክርስቶስ በቀራንዮ ተሰቅሎ ሳለ በቀኝ የነበረው ወንበዴ አላስቸገረውም፣ በግራ የነበረው ነው ሲያስቸግረው የነበረ፣ ይገስጸው ነበረ። አድን ርዕሰከ አምላክ ከሆንክ ራስን አድን እያለ ይዘባበትበት ነበረ እና በግራ የሚመታው በዚህ ምክንያት ነው እያሉ ይገልጹልን ነበር። በሌላ በኩል ያው ቅድም ብዙን ስለገለጽኩት ውዝዋዜው መውደቅ መነሳቱ የክርስቶስ መከራ ነው። ሌላ የተለየ ምስጢር የለውም። የክርስቶስን መከራ ነው የምናስብበት። ቅድም እንዳልኩት መቋሚውን የጸናጽሉ ምሳሌ ያለው የመቋሚው ምሳሌ ያለው መቋሚው የክርስቶስ መስቀል ነው። የሚያስረግጠው ሊቅ ካህን ደግሞ የክርስቶስ ምሳሌ ነው። በዚያ ልክ ነው። ከበሮ መቹም ተነበይ ለነ ክርስቶስ እያሉ ይደበድቡት ይጸፉት እንደነበረ ሁሉ አይሁድ በክርስቶስ ላይ ያደረሱትን መከራ የምናስታውስበት፣ ጽፋቱን የምናስታውስበት፣ በጦር መወጋቱን የምናስታውስበት፣ በቀራንዮ አደባባይ የተፈጸመውን የክርስቶስን መከራ የምናስብበት ነው። በጥቅሉ ምስጢራዊ እሱ ነው። ሌላኛው ደግሞ የቀኟ አማሪት እንትን አትልም፣ በጣም አትመታም። የቀኟ አማሪት አትመታም። የድንግል ማርያም ምሳሌ ናት ይላሉ አባቶቻችን። ምክንያቱም መከራው የጀመረው ከቅድስት ድንግል ማርያም ነው። የክርስቶስ መከራ የጀመረው ክርስቶስንም በጸነሰች ጊዜ ጀምረው አይሁድ ጥላቻ ፈጽመው ነበር። ምናልባት እንደ ቀራንዮ መከራ ባይሆንም በድንግል ማርያም ላይ የደረሰ መከራ ነበርና ቀስ ብላ ነው የምትመታ። ያ ማለት ከክርስቶስ መከራ በድንግል ማርያም ላይ የነበረው መከራ ይቀላል ለማለት ነው። ያለ ማስታወስ ነው እና ማሪቷ ጠብ እያለች ነው የምትመታው። በጣም በፍጥነት አትመታም። ድምጿ በጣም አይሰማም፣ መጠነኛ ነው። ከዚያ በኋላ ይሄ እየገፋ ለየትኛው መጣ ለዚህኛው ያመጣል። መጀመሪያ እቺ ትመታለች። ወረቡም ሲጀመር ጀምሮ መጀመሪያ የምትመታ ይችላል። ጠብ እያለ እየቆየ ነው። ኋላ ሲነሳ ነው በዚህኛው ባ እያለ የሚመጣው እዚያ በኋላ ነው። መጀመሪያው እና ያቺ የክርስቶስ መከራ ቀስ በቀስ እያለች የመጣች ከድንግል ማርያም ማይፀን ጀምሮ ነው የክርስቶስ መከራ የጀመረውና ያለ ማስታወስ ነው ይላሉ አባቶቻችን።
የከበሮ አመታት ይለያል። የእዝል ሲሆን እዚያ በማህሌት ላይ እርግጫውም ለየት ያለ ነው። የምልጣን ሲሆን ደግሞ የግዕዙ ለየት ያለ ነው። የአራራዩም ሲሆን ደግሞ ምዕዋድ ሲታወድ ወረቡን ልናሰማው እንችላለን። አሁን እነዚያን ደግሞ እንግዲህ ያንን በምስል አድርጎ ወደፊት ለማቅረብ ብንሞክር የተሻለ ነገር ነው የሚሆነው። ስለዚህ አሁን ያ እንግዲህ በተግባር የሚታይ ስለሆነ አሁን እንቅስቃሴው የወረቡ ስልት የወረቡ አመታት የከበሮ አመታት ካነሳሱ ጀምሮ ከቅኝቱ ጀምሮ ሲቃኝ ጀምሮ ራሱን የቻለ ህግ ወግ አለው። በቀኝ በግራ ሁለት ማህሌት ነው በአንድ ቤት ትልልቆቹ። አሁን ግሸና ተክለ ሃይማኖት የሚባል ትልቅ ገዳም አለ። ታሪካዊ ጥንታዊ ደብር ወገዳም ነው። በዚያ ላይ አሁን ሁለት ማህሌት ነው የሚውለው። ሁለት ከቅድስት አንድ ከቅኔ ማህሌት አንድ። እንዲሁም በቁት አቡነ አረጋዊ ትልቅ ደብር አለ። በዚያም እንደዚሁ ከውስጥ ከውጭ ለብቻው ነው እና እነዚያም ወራቢዎች አሉት። ቅድም በጠቆስኩት በመካነ ኢየሱስ ደብረ ሃይማኖትም እንደዚሁ ከውስጥ ከውጭ የማህሌትና የቅኔ ማህሌትና የቅድስት ወረቡ ራሱ ከቅድስት ራሱን የቻለ ከቅኔ ማህሌት ራሱን የቻለ በኋላም ደግሞ ከአውደ ምሕረት ደግሞ ራሱን የቻለ የወረብ ስልት ነው ያለው እና ማንም ዶ እንትን አይልም። ያንን ራሳቸውን የቻሉ ባለ ህግ አሉ፣ ባለ ወጎች ስርዓት አለው። ቀይ ጌታ፣ ግራይ ጌታ፣ ርዕሰ ደብር፣ ሊቀ ጠበብት የሚባሉ አሉ። ሽሜ ጊዮርጊስ የሚባል ሽሜ ደብረ ገነት ቅዱስ ጊዮርጊስ የሚባል አለ። ከጥንት አንስተው ጸሐፍት ያሉበት የንታ መኮንን የንታ ጦም የሚባሉ ያቋቋም መምህራን ብዙ በርካታ ደቀ መዛሙርትን አውጥቶ አሁን በቤተ ክርስቲያኑ ትልልቅ አዛውንት ወይም ሽማግሌዎች ነው የሚጠቀሱ አሉ። እዚያ ላይ አሁን ሲወረብ በቃ ልዩ ተመስጦ ያለው ምስጢሩ ራሱ እንደ ቅኔ እንደ ሰምና ወርቅ ያለ ወረብ እጅግ በዚያ ግድም የታወቀ ነው ማለት ነው። ሻሽ ያልጠመጠመ ወረቡም ቁጥር ያለው ስለሆነ ማንም ሊመታው አይችልም። እህታውም ለየት ያለ ስለሆነ እንደ አብሮ የጠገበ አብሮ ያደገ ካልሆነ ማህሌቱን የለመደው ወረቡን እየወረበ ነው መምታት ያለበት። አንዳንድ ጊዜ አሁን ከበሮ መምታት ስለቻለ ሊመታ ይችላል። ወረቡ ግን እዚያ ያሉት በአንድ ቤት አካባቢ ወረቡን እየወረቡ እየተናገሩ እንደውም አስረጋጩን የሚያስተካክሉት ከበሮ መቹ ነው የሚያስተካክለው። ከበሮ መምታት ማለት እኮ መምራት ማለት ነው። እዚያ ያለ ቀለሙን የሚያውቀው ወረቡን እየወረበ በውስጡ ያን እያለ ከሚያቆመው ላይ ያቆማል፣ ከሚሰገድበት ላይ ይሰግዳል፣ ከሚነሳበት ላይ ይነሳል። የሚመራቸው እንደውም ክንፍና ክንፉን ይዞ የሚመራቸው ከበሮ መቹ ነው እና በዚህ አካባቢ በጣም ከጠንቅቆ የማይመታ ከሆነ ራሱ አውርድ ይባላል። እንኳንስ የወረቡን ቀርቶ የንዑስ የመረግዱን ቁጭ ብሎ ዚቅ ሲጸነጸል መላን ሲጸነጸል እዚያ ላይ በደንብ የማይችል ደቀ መዝሙር ከሆነ ይነሳል። ተነስ ነው የሚባለው። ተነስ ነው ማንም አይመታም እና ስርዓቱ በጣም ጥንቁቅ ነው እዚህ አካባቢ። ይህ የአንድ ቤት የዜማ ይትባሃል። ዜማው፣ ወረቡ፣ አመላለሱ ተምሳሌታዊና የጌታችን የመድኃኒታችን የኢየሱስ ክርስቶስን መከራና ስቃይ መሠረት አድርጎ የሚቀርብ ነው። የአንድ ቤት የዜማ ይትባሃል የአቀራረብ ሥርዓት ምንድን ነው ያልናቸው ሊቃውንተ ቤተ ክርስቲያን እንዲህ ያብራራሉ። እግሮቻችን ታከሻዎቻችን አይለያዩም። ይሄ በክርስቶስ መከራ አንድነታችን የምናስብበት ነው። ታከሻችን ተገጣጥሞ እግሮቻችን ተስተካክለው በአንድ ላይ ነው የምንሄደው። ቅድም እንዳልኩት የምንዞረው ያውሉ የክርስቶስን መከራ እያሰብነ ሲሆን ነገር ግን ደግሞ በክርስቶስ መከራ የኛን አንድነት ያወጀበት ተለያይተው የነበሩትን ሁሉ አንድ ያደረገበት ነው። የክርስቶስ መከራ የዓለምን መከራ በሙሉ ያቀለለ ስለሆነ አንድነታችን የምንገልጽበት ነው። ታከሻና ታከሻችን ተያይዞ መሄዱ፣ እግሮቻችን በአንድ ላይ መሄዳቸው በተመሳሳይ ነው። ጸናጽሉ ምሳሌ አለው። በነገራችን ላይ ጸናጽሉ ራሱ ምሳሌ አለው። የመጨበጫው የድንግል ማርያም ምሳሌ ነው። ታችኛው ረድፍ የምድር ምሳሌ ነው። ላይኛው የሰማይ ምሳሌ ነው። ግራና ቀኙ የምስራቅና የምዕራብ ምሳሌ ነው። ሌላኛው ደግሞ ከጸናጽሏ መጨረሻ ላይ እዚች ላይ ምናልባት ጸናጽል መያዝ ነበረብን እንጂ እዚች ላይ መስቀል አለች። እሷ የክርስቶስን መስቀል የምትገልጽ ቀራንዮን የምታስታውሰናት። ከበሮ ምቱና ጸናጽሉ እንዲህ ቅድም ካልኩት ጋር ነው። ጸናጽሉ ከከበሮ ጋር ነው የሚሄደው። እነዚህ ያው ህቡረ ይባርከው ወላብ ናቸው። ያው ቅዱስ ዳዊትም እንዳለው ሰብዎ በጸናጽሉ በይባቢ ያለ በደስታ በጸናጽል እግዚአብሔርን አመስግኑት እያለ እንደዘመረው ሁሉ ጸናጽል ድምፁ በራሱ የተለየ ነው።
እግዚአብሔርን የምናመሰግንበት ጣዕመ ዜማ ያለው ያንን የምንጮኸውን ጩኸት ከጸናጽል ጋር አንድ ሲሆን ምን አይነት ተዋህዶ እንዳለው በጣም የሚገርም ነው። ይሄ የቅድስት ድንግል ማርያም ክርስቶስ ከቅድስት ድንግል ማርያም መዋሃዱን ሁሉ ዜማውና የጸናጽሉ ድምፅ አንድ መሆኑ የኢየሱስ ክርስቶስን ከድንግል ማርያም ስጋዋን ነስቶ አንድ መሆኑን ስጋ መልበሱን የምናስብበት ነው። ምክንያቱም አይታችሁት ከሆነ ዝም ብሎ ሲጮህ ያን ያህል አይማርክም። እውነት ለመነጋገር ዜማው ጸናጽል ሲጨመርበት በጣም ልዩ ነገር አለው እና እሱ ነው። ሌላው መጨረሻ ላይ በፍጥነት ከፈጠነ በኋላ ለምንድን ነው ጸጥ ብሎ የሚዘጋው? ማለት አይሁድ አንዱ ነው ስቅሎ ብለው ጮኸዋል። የመጨረሻው ስቀለው ብለው ጮኸዋል። የአይሁድ ሁሉም ሰው በድምቀት የሚጮህበት ጊዜ የመጨረሻው የወረቡ መጨረሻ አይሁድ ስቅሎ ብለው የጮህበት ምሳሌ ነው እና የማህሌት አገልግሎት መሰረቱ ከኦሪት የመጣ ቢሆንም ነገር ግን ፍጻሜ የክርስቶስን መከራ የምናይበት መነጽር እህታዋለሁ። እንግዲህ አሁን እስኪ አንዱን ልበለውና እዚያ ጋር ራሳጅ ቅድም እንግዲህ ዝልና ያልኩት አሁን ይሄ ደግሞ አንድ ስሞን አረጋው የሚከበራል በዚህ አካባቢ። ለምሳሌ የቆራ ሀገረ ክርስቶስ ቀራዋ ኢየሱስ የሚባል ሜላት ኢየሱስ የሚባሉ ትልቅ አድባራቶች አሉ። በዚያ ብዙ በሌላውም አይከበርም ማለት አይደለም፣ የሚከበራል እና እንደየቤታቸው ወረብ አላቸው እና አንዱን ያስኩትን የሜላት ደብረ ገነት ኢየሱስ ወረብ ነው። ምልጣኑ ነው። ምልጣኑ ከላይ እስተታይ ነው የሚወረበው። እሱን ወረቡን ብቻ ልበለው። ሃሌሉያ ስምዖን ተወክፎ ዳዊት ዘመሮ ነቢያ ቀደሙ ምሮ በደብረ ገነት ሃሌሉያ ስምዖን ተወክፎ ዳዊት ዘመሮ ነቢያት ቀደሙ አእምሮ በደብረ ገነት ሐዋርያት ተለወወ ሰገል ሰገዶ ለእግዚአብሔር እሞለዳቶ ለእግዚአብሔር ሐዋርያት ተለውወ ሰገል ሰገዶ ለእግዚአብሔር እሞለዳቶ ለእግዚአብሔር። እንግዲህ የቅኝቱ ነው። ከዚያ በኋላ እንደው አቀራረቡን ልበለውና እንዴት እንደሆነ አስረዳለሁ። ሃሌሉያ ስምዖን ተወክፎ ዳዊት ዘመሮ ነቢያት ቀደሙ አእምሮ በደብረ ገነት
ሃሌሉያ ስምዖን ተወክፎ ዳዊት ዘምሮ ነቢያት ቀደሙ አእምሮ በደብረ ገነት ሐዋርያት ተለውዎ ሰብአ ሰገል ሰገዱ ለእግዚአብሔር እሞልደቱ ለእግዚአብሔር ሐዋርያት ተለውዎ ሰብአ ሰገል ሰገዱ ለእግዚአብሔር እሞልደቱ ለእግዚአብሔር። እና ረጅም ነው። አሁን ወረቡ ግን ሲያስገቡት ቀረብ ቀረብ እያሉ ለቀቅ እያደረጉ ነው የሚያስገቡት። በጣም አሁን ሲገባ ራሱን የቻለ እህተውም ከበሮ ምቱም በደንብ አድርገው ይሄንን አሁን እህተውን ወረቡን መለሻውን መሄጃውን መቀባበያውን የሚያውቁ ሰዎች ናቸው የሚወርቡትም ከበሮውን ራሱ የሚመቱት ማለት ነው። እና ይህንን ይመስላል። አሁን ይሄ ግዕዝ ነው እንግዲህ ምልጣን ስለሆነ ምልጣኑ ነው። እዚህ ላይ አሁን እንቅስቃሴውም ራሱን የቻለ ነው። የዚቅ ሲሆን ደግሞ ራሱን የቻለ እዚያ በኋላ ደግሞ ምዕዋድ ደግሞ የሚባለው ታቦተ ሕጉ ሲዞር ዝም ብሎ አይደለም በአንዳ ቤት የሚዞረው እየተወረበ ነው። እንዲያውም ታቦተ ሕጉ በመድረኩ ላይ ይሄዳል። ሊቃውንቱ ከታይ ይሆኑና ይሰለፋሉ። አደግድገው ታጥቀው በአንድ በኩል ካባ የሚለብሰው ለብቻው፣ ሌላ ጥንግ ድርብ ባለበት አድባር ደግሞ ጥንግ ድርብ ለብሶ ይታጠቅና በአንድ በኩል ይሰለፋል። ከዚያ በቃ ያንን ወረቡ እየተባለ እዚያ ላይ ሄደው ይሰግዳሉ ማለት ነው። ያንንም ደግሞ አንዱን እንለዋለን። ይህንን የመሰለ ነው አቀራረቡ። አሁን እህት አለ በመሃል ለምሳሌ እጅን አንስተ ጸናጽሉም ባለከበሮም ያነሳል። የሚያስረግጡትም በዳር ያሉትም ጸናጽላቸውን ያነሳሉ። እዚህ ላይ እያለ እህት አለ። የእህታ ምንድነው ካልከኝ ክርስቶስ ስጋ በለበሰው ስጋ ይደክመው ነበረ። ሰማይኩ ብሎ የለ ተጠማው ብሏል እኮ ቅዱስ ወንጌል እንደምናነብ ተጠማው ብሏል። በአምላክነቱ ሚራብ አይደለም፣ በመለኮቱ ሚራብ የሚጠማ የሚደክመው አምላክ አይደለም። ነገር ግን በለበሰው ስጋ ተጠማው ደከምኩ ብሏል። እና እህታ የድካም ምሳሌ ነው። ሰው ሲደክም ኃይል የሚል ድካሙን በትንፋሹ ነው የሚያወጣው አይደል? በጣም ሸክም ተሸክሞ የቆየ ሰው ሸክሙ ሲያወርድ ብሎ ነው ድካሙን ሊያስታግስ የሚሞክረው። ከውስጥ የነበረው የተቃጠለው አየር ሲወጣ ነው አይደል? ልክ እንደዚያ ክርስቶስም በአምላክነቱ የሚደክም የሚጠማ የሚራብ አምላክ ባይሆንም በለበሰው ስጋ ያን ሁሉ መከራ ሲያቀብሉት ያን ሁሉ መከራ ሲያደርሱበት እርጥብ ግንድ አሸክመው ከቦታ ቦታ ከሊቶስጥራ እስከ ቀራንዮ ድረስ ሲያመላልሱት ደክሞታል እና መካከል ላይ ደከመኝ ይል ነበርና በዚህ ምክንያት ነው እህታን የረፍት ጊዜ ማለት ነው፣ ፋታ መስጠት ማለት ነው። ያው ሊቃውንቱም በዚህ አጋጣሚ ያርፋሉ ማለት እኮ ነው። ከጩኸታቸው ሲሉ ድካሙ ያስታግሱታል ድካማቸውን ማለት ነውና የክርስቶስን መካከል እየደከመ መካከል ላይ የሚያሳርፉትን ያንን ለማስታወስ ነው። እንግዲህ ያው ከአባቶች የጠየቁት ነው የምናገረው። አባቶቻችን አንዳንዶቹ በህይወት የሉም፣ አንዳንዶቹም በህይወት አሉና እንደው ግራ ይገባኝ ነበር ማለት በሌላ ትምህርት ቤት ቆይቼ ምናምን ስመጣ አንዳ ቤት ልጅኝ እዚህ ያደኩበት ቢሆንም ያ ብዙ ጊዜ ሀገር መማር የተለመደ አይደለምና እዚያ ከመጣሁ በኋላ ነው ይሄንን እየተከታተልኩት የነበረው እና ስንጠይቅ ይችን ነው መልስ የሚሰጡን አባቶቻችን እንጂ የተጻፈ የተደጎሰ ነገር የለውም። የአንዳ ቤት በጣም ትልልቅ ሊቃውንት የነበሩበት ናቸው። ለቤተልሔም እንግዲህ አካባቢው አንዳ ቤት ብለን ሰጠነው እንጂ ደቡብ ጎንደርን ነው እንግዲህ ቤተልሔም፣ ዙራባ፣ ደብረታቦር ማስመስከሪያዎች እዚያው አካባቢ ነው ያሉ። በተለይ ደግሞ አንዳ ቤት ቅድም እንዳልኩ ጽፈት፣ ድብሰት፣ ድጓ፣ ብራና ልዩ ልዩ መጻሕፍት የሚጻፉበት አካባቢ፣ ስዕል የሚሰጥበት በአካባቢው እንደውም ጽፈት የማይችል ሰው መርጌታም ሆነ ካህን ከሆነ ይናቃል። ለጋብቻ ሲታጭራ ጽፈት ይችላል ተብሎ ይጠየቃል። ራሱ ጋብቻ ተምሯል ከተባለ ጽፈት ይችላል ወይ ተብሎ ይጠየቃል። እና የቤተልሔሙ ምስክሮች ራሱ እና አለቃ መርሻ የሚባሉት እና አለቃ ምሳሉ የሚባሉት አንዳ ቤት ነው ትውልድ መካነ ልደታቸው። እዚያ ሄደው ከአንዳ ቤት ተነስተው ወደ ለዚያ ምስክር የሆኑት እዚህ አካባቢ ነው እና ሁሉንም የሚወክል ነው ማለት ነው። አሁን እዚህ አካባቢ እንግዲህ
መካነ ሰማዕት ቅዱስ ገላውዴዎስ አፈሯ እናት አለ ትልቅ ደብር ብዙ ሊቃውንት በርካታ ሊቃውንት የሚገኙበት እስከዛሬም ድረስ ማይሌቱም ጉባኤ ቤቱም እነኔታ አስናቀ ጸጋው የሚባሉ እነኔታ ዘላለም የሚባሉት ትልልቅ መምህራን ያሉበት እንግዲህ ያ ከአንዳ ቤት ጋር ይገናኛል። ወረቡ ከአንዳ ቤት ጋር ይገናኛል። የደብረ ታቦር ኢየሱስም ወረቡ ይገናኛል ከአንዳ ቤት ጋር እና የተወራረሰ ነው፣ የተራራቀ አይደለም። እዚያ እንግዲህ ጠቅላላ ላይ ጋይን ላይ በየምድር ታይታይ በየምድር ተብሎ ይከፈላል እንጂ ወረቡ ግን በጣም የሚገናኝ የሚቀራረብ ነው። መቀራረብ የምናውቀው ምስጢሩ ነው። ምስጢሩ ቅድም መጀመሪያ አካባቢ እንዳልኩት ሰማዕት ካለ እነ ገላውዴዎስ እነ ፋሲለደስ ጠቅላላ ይጠራሉ። መላእክትም ካለ ቅዱሳን መላእክት ይጠራሉ። ጻድቃን ይሄ እንግዲህ ወረቡ ምስጢራዊ ትርጓሜው ራሱ አንድ ነው ማለት ነው እና ይገናኛል። ሌላው ቀርቶ አሁን እዚህ በጎጃም ወደ ደብረ ጽላሎ፣ ወደ ዋሸራ፣ ወደ ደብረ ጥበብ ጎንጅ፣ ወደ ሞጣ ደብረ ገነት ቅዱስ ጊዮርጊስ ወደ እነዚህ ያለው ሁሉ ወረብ በጣም የሚቀራረብ ነው። በጣም ምናልባት በህታ ሊለያይ ይችላል። አሁን ደግሞ በዚህ የአጫብር ቆም የሚባለው ወረብ ሁሉ ጋር የሚያገናኘው ርዝመቱ ዜማው ቅላጼው እንኳን ዜማው ቢለይ ረጅምነቱ ምኑ ይሄ የከበሮ ራሱ ከበሮ መካከል ላይ ነው እንግዲህ በአጫብር ስናየው የሚመቱት። እዚያ ደግሞ ዳርና ዳር ይሁንና ሊገባ ሲል በመካከል ይገባል። ሊገባ ሲል ማለት ነው። እንደገና አሁን መቋሚያውን እንቀበላለን እኛ ወረቡ ሊገባ ሲል መቋሚያውን በአንዳ ቤት ይቀበላል ይቀመጣል። በዚህ ባጫበሩ መቋሚያው ተቀምጦ ነው በእጃቸው ነው ሲያጨበጭቡ ምናይ ማለትና የሚወራረስ ነገር ይኖራል። ያው ተወራራሽ አይደል ዜማው ዙሮ የቅዱስ ያሬድ ስለሆነ የሚወራረስ ነገር ሊኖረው ይችላል። ይሄን እንግዲህ አጥንቶ ማየት የሚጠይቅ ይመስለኛል። እንዲያው እዚህ አካባቢ ወረብ የዚህ ቤት ወረብ የሚባለው በጥቅሉ የአንዳ ቤትም የሌለውም በጣም የሚገርመው ስራ ይጠብቃልና እንዲያው ስራ እንዴት ይጠብቃል የሚለውን ለማሳየት አንድ ልጨምርና የልደተ ስምዖን እዝል ነው የካቲት 8 የሚከበረው ክብረ በዓልና ለዓለም ዘያርፎ ስጋ ማርያም ለዘገብረ ለዓለም ዘያርፎ ስጋ ማርያም ለዘገብረ ሰአለ ከመ ያዕርፎ አረጋዊ ለነበልባል አቀፎ ሰአለ ከመ ያዕርፎ አረጋዊ ለነበልባል አቀፎ አንቀጸ አድኅኖ አንቀጸ አድኅኖ አዳስ ንድቅ እያሩ እንግዲህ እንደዚህ ነው። አሁን ምዕዋድ ይባላል። ምዕዋድ ሲታወድ ታቦተ ሕጉ በላይ እየዞረ ሊቃውንቱ አሁን ይሄ እንግዲህ በቤተ ማርያም ይባላል። አንዳ ቤት ትልቅ ቦታ እዚያ እነ መጋቢ ግዛቸው የሚባሉ ትልልቅ አባቶች አሉ። እስካሁን እነኝታ ጥበቡ የሚባሉ እነኝታ ፍቅረ ማርያም በአካባቢው አሩታ ቅዱስ ሚካኤል እና ዳማ ሚካኤል፣ ጎኖ ደብረ መንክራት ቅዱስ ገብርኤል፣ እዚያም እነ ሊቀ ማእምራን አማረ ጄጡ የሚባሉ አሉ። አሁን
እነዚህ አሁን ሲሉት በቃ በጣም የተለየ ነው የሚሆነው እና እነ መላከ ምሕረት ተውቦ አየነው የሚባሉ ለዚህ በጣም የሚያምርባቸው አሳምረው ቢጠየቁም ቢናገሩ ቢሉት የሚያምርባቸው አሉና ወደፊት ይህንን ወረብ እዚህ ሄደን ብናጠናው እዚህ ሄደን ከአባቶች ብንጠይቅ የበለጠ